ሜላት ቅዱስ ጉድ አደረጋት። ሲኖላን ግደልልኝ ባለችው ሰዓት ነገር ግን ሲኖላንም ሳይገድልላት ገደልኩ በማለት ወደ ሜላት ያመራል። አሁን ላይ ሲኖላ ለድቤ ተኩሳበትና ሞተዋል ተብላ በጣም ተደብቃና ጭንቀት ውስጥ ነበረች። ነገሩ ሁሉ ሜላትም ዲቤ ተመቶ በወደቀበት ስታገኘው ይሄ አጋጣሚ የኔ ነው የሚሆነው ብላ ነበረ ያሰበችው። ግን ደግሞ ነገሩ ሁሉ እንዳሰበችው እያካሄደችው ባለ ጊዜ ይበልጥ ግን ቅዱስም ከኔ ጎን ይሆናል ብላ በማሰብ ነው። አሁን ላይ ሲኖላ ዲቤንም ገደልኩት በቃ ያበቃልኛል በማለት ወደ ቅዱስ ነበረ ያመራችው። ቅዱስም አሁን ላይ ከምንም በላይ ለሲኖላ ያለው ክብርና ምንም እንኳን የመጀመሪያ ፍቅረኛው ብትሆንም ይበልጥ ግን እንክብካቤው ልክ እንደ ሁሌውም ነው። በሲኖላና በቅዱስ መሀል ያለው መከባበር በጣም ደስ የሚልና ግን ደግሞ ሲኖላ ስትከፋ ወይንም ሲኖላን ሲነኳት የማይወደው ቅዱስ አሁን ላይ ሜላትንም ወጥመድ እንዲያዘጋጅላት ታደርጋለች። ግን ደግሞ ዴብም በተመታ ጊዜ ሰው እንዲደርሱለት ሲጮህ ነበረ። ሜላት ደርሳ አሁን ላይ ካዳነችው በኋላ ይሄ ነገር ለኔ እድሌ እጠቀምበታለሁ እና ይበልጥ ሲኖላንም ከኦርካ የማርቅበት መንገድ ብላ በራሷም ቃል ገብታለች። ግን ደግሞ ከዲቤ ጋርም ካንተ ጋር ነኝ በማለት ሀሳቧን ሁሉ እስክታሳካ ነበረ ዲቤንም ተስፋ በመስጠት ይበልጥ እሱንም ተስፋ እንዲያደርግ እየረዳችው የነበረው። ዲቤ እንዲሻለው ካደረገች በኋላ ነገር ግን ከቅዱስም ደብቃ ቅዱስ ደግሞ አሁን ላይ ሜላትም ሲኖላ ገድለዋለች በማለት ነበረ ከቅዱስ የደበቀችው። ከቅዱስ የደበቀችው ነገር ደግሞ ሁሉንም ቅዱስ አሁን ላይ ሜላት ቅዱስንም ሲኖላ እንደደበቃት ስላወቀች ግን ደግሞ ሲኖላን ከገደልክ አሁን ላይ ዲቤንም የገደለ ሰው አንተ ቤት ደብቀሃል ብዬ ለማንም አልናገርም በማለት ነው ሲኖላንም እንዲያጠፋላት ያደረገችው። ግን ደግሞ አሁን ላይ ቅዱስም ነገሩ ሁሉ ለማድረግ በወሰነበት ሰዓት ግን ደግሞ ቅዱስ ማድረግ ስላልቻለ ብቻ ይበልጥ ሲኖላንም ሲያገኛት ሁሉንም ነገር ለመርሳት ይሞክራል። በይበልጥ ግን ወደ ሜላት በማምራትና ሁሉንም ነገር ማድረግ እንዳልቻለ ይበልጥ ብሎ ለማስረዳት በሚሄድ ሰዓት አጋጣሚው በጣም የሚገርም ነበረ ያገኘው። ሜላትና ዴብም አንድ ላይ ቁጭ ብለው ሌላ ሴራ ሲያሴሩ ነበረ ያገኛቸው። ምክንያቱም ሜላት ቅዱስንም ዋሽታውና በሲኖላ እንዲገል ያደረገችበት ምክንያት ሲኖላንም ካልገደላት ይበልጥ እሱ እስር ቤት እንደምታስገባው ስላስፈራራችው ነበረ። ነገር ግን ሲኖላ ከገደላት ደግሞ ነፃ እንደሚወጣ ከነገረችው በኋላ ሲኖላ ላይም ለመጨከን ወስኖ ነበረ። ግን ደግሞ ሳያደርገው እንደሚመለስ ወደ እሷ ለመናገር ነበረ ያየውን። ግን ዲቤ እንዳልሞተ ሁሉንም ሊያውቅ ችሏል። በዚህ ሰዓት ግን ወደ ሲኖላ በማምራት እና ሁሉንም ነገር ግልጽ ሊያደርግላት ችሏል። ምክንያቱም አሁን ላይ ሲኖላና ኦርካ የሁለቱ ፍቅራቸው ተቃውሞ ሳይሆን ይበልጥ የራሱ ሕይወት ለማዳን ነበረ እየታገለ የነበረው። ወደ ሜላት ያመራበት አጋጣሚ አሁን ላይ ሲኖላንም እንዳይጨክንባት አድርጎታል። ቅዱስ ነገሩ ሁሉ ከሲኖላ ጋር ማውራት እንዳለበትና ግልጽ መሆን እንዳለበት ነው የወሰነው። አሁን ላይ ሜላት ከዲቤ ጋር ሆና ዲቤንም በመንከባከብ እኔ ከጎንህ አለሁኝ በማለት ነገሩንም የራሷ መንገድ ለማሳካት ትሞክራለች። ዲቤ በጣም ሲኖላ ከጎዳችው በላይ ይበልጥ ደግሞ ሜላት አጠገቡ ስላለች ሁሉንም ነገር ረስቻለሁና አጠገቤ በመሆንሽ እያላት ነበረ። ነገሩ ሁሉ
ሜላትንም በጣም ስለሚያፈቅራት እና እሷም አጉል ተስፋ እየሰጠችው ነገሩ ሁሉ ለማሳካት ትሞክራለች። አሁን ላይ ዲቤ ተስፋ ኑሮትና ሜላት ከኔ ጋር ትሆናለች በማለት ህመሙን መቋቋም ችሏል። ነገር ግን ወደ ሲኖላ በማምራት ቅዱስ እውነቱን ይነግራታል። እውነቱ በነገራት ሰዓት ሊገላት እንደመጣና ነገሩ ሁሉ ግን ዋሽታለች፣ ዲቤም በህይወት አለ በማለት ነበረ ለሲኖላም ደስታ የሰጣት። ሲኖላ ደስ ብሏትና በጣም በራሷ እኔ የሰው ነፍስ አላጠፋውም በማለት ውስጧ ደስታ ተፈጥሮ ነበረ። ግን ደግሞ በዚህ መሀል አሁን ላይ ሜላትንም በራሷ ወጥመድ በራሷ ጉድጓድ እንድትገባ ማድረግ እንዳለባቸው ይወስናሉ። አሁን ላይ ሜላትንም ለራሷ ለምታደርገው ነገር ሁሉ ሲኖላም እንደገደላት እንድታምን ለማድረግ ይወስናል። ነገሩ ሁሉ ሲኖላ እንደሞተች ለማስመሰል ወደ ሜላት ሄዱና ሁሉንም ነገር ለመናገር ይወስናል። ነገር ግን አሁን ላይ ዴብ ተጠራጥሮና ይበልጥ ደግሞ እውነት እንደማይገላትና ነገሩ ይበልጥ እሷ እንደምትጎዳ ቅዱስ ደግሞ እንደማያምነው ዴብም ለሜላት ሲነግራት ነበረ። ነገር ግን አሁን ላይ ይሄ ነገር ያደርገዋል ብላ ሜላትም በኮንፊደንስ ነበረ ለቅዱስ ያመነችው። ቅዱስ ግን ነገሩ ሁሉ ለማድረግም በወሰነበት ሰዓት ሲኖላ መንቃቷ ነበረ ይበልጥ ይሄ ነገር እንዳያደርግ የከለከለው። ግን ደግሞ አሁን ላይ ይሄ ነገር አያደርገውም እና አንቺ አታውቂም የሚቀየርብሻል ቢላትም ይበልጥ ግን ማመንን መርጣ ነበረ። ሜላትም ግን ከይህንን ሁሉ ለማሳመን ችለዋል። አሁን ላይ ቅዱስም እንደገደላት አስመስሎ ሁሉንም ሊናገራት ችሏል። ሜላት ግን ሁሉንም ነገር እውነት እስከሚመስላት ድረስ ግን ደግሞ በብር ተደራድረው ስለነበረ ነገሩ ሁሉ ብርንም ጨርሻለሁ፣ ስራዬን ብሬን ስጭኝ ባላት ጊዜ ነበረ ነገሩ ሁሉ የከረረው። ግን ደግሞ ይህንን እውነታ እንዳደረግከው እንዴት ላውቅ እችላለሁ እንዴትስ ብትለውም ነገር ግን ሲኖላንም እንደገደላት የሚያስመስል መረጃ አሳይቷት ነበረ። በዚህን ጊዜ ነው ልታመን የቻለችው። ነገሩ ሁሉ ደስታ በመፍጠርና ወደ ዲቤ ታመራለች። ዲቤ ግን ሁሉንም የሚጠብቀው ሜላት ወደሱ እስከምትሄድና ደስተኛ እንዲሆኑና ከእሷ ጋር አብሮ መኖርን ነው አሁን ላይ ዲቤም ተስፋ ያደረገው። ነገር ግን ሜላት ሲኖላ ከተወገደችልኝ ይበልጥ እኔ ከኦርካ ጋር ቅርብ ይኖረኛል በማለት ነው አሁን ላይ ከዲቤ ጎን ሆነ ሲኖላንም ለማጥቃት የሞከረችው። ነገሩ ወደ ዲቤ በማምራት በፍጥነት ሲኖላ እንደሞተችና እውነተኛነቱን ለመናገር ትሞክራለች። ግን ደግሞ ዲቤ ሁሉንም ነገር እንደማያምንና ውሸት እንደሆነ ይነግራታል። በዚህ ሰዓት ሰላሙን እንዳያበላሽ ሰላሟን እንደማያጠፋውና ይበልጥ ደግሞ ደስተኛ ነኝ አሁን ላይ ደስታዬ አትንጠቀኝ በማለት ነበረ ለዲቤ በሲኖላ ሞት ተደስቻለሁ ስትል የነበረችው። ነገሩ ሁሉ ሲኖላም ወደ እነዴቭ ቤት በመሄድ ካሜራ አስቀምጣ ነበረ። ይህንን ሁሉ ቅጂዋ ሲኖላን በአፏ እንድትገደል ያደረገችው ሁሉ አሁን ላይ በካሜራ ተቀጥቶባት ይገኛል። ግን ይህንን ሁሉ የሁሉ ነገር ስታደርግ ይበልጥ ለሷ ምንም እንኳን ያልመሰላት ግን ደግሞ ዲቤንም በመክዳት አሁን እኔና አንቺ አንድ ላይ የምንሆንበት ጊዜ ደርሷል ይላታል። ግን ደግሞ እሷ ይህንን ነገር ባላት ጊዜ የምን አንድ ላይ መሆን ነው በማለት ነበረ በጣም እንዲናደድ ያደረገችው። ምክንያቱም አሁን ላይ ሜላት እኔ አሁን ላይ አንድ ነገር ቀርቶኛል እና እሱም ሲኖላ ሄዳልኛለች እና ከኦርካ ጋር አብሬ እሆናለሁ አብሬ አገባለሁ ነበረ ስትል የቆየችው። ዲቤም ይሄ በሰማ ሰዓት በጣም በመበሳጨት እና እኔ ላይ እየተጫወሽብኝ ነው እያላት ነበረና ይበልጥ ታዲያ እኔ አንተ ላገባህ መስሎህ ነው ወይ በማለት በቁጣ ትመልስለት ነበር። ግን ደግሞ እሱ ይሄ ነገር በሌላ አንድ ነገር ማሳካት አለብኝ ብላ ለራሷም እቅዷ እንዲሳካ ታስቀይሰዋለች። አሁን ላይ ዲቤ እንደከዳችው
ሜላትንም ካወቀ በኋላ ይበልጥ ደግሞ ይህንን ቅዱስንም እንደማይታመን ይበልጥ ወጥመድ ውስጥ እንደምትገባ ይነግራታል። ሜላትም አሁን ላይ እውነት ሊሆን ይችላል ብላ ጥርጣሬ ውስጥ ልትገባ ችላለች።